ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የአንዳፍታ ሰዎች እንደምን አላችሁ ነው አንዳፍታችን ተጀምሯል በዛሬው አንዳፍታልታይ የምንመለከታቸውን አንኳር ጉዳዮች እናስተዋውቃችሁ የመጀመሪያው ጉዳያችን ከሰሞኑ መነጋገሪያ ሆነው ከዩኒቨርሲቲ ታግታ እንደተደፈረች ታሪኳን ያወጋችው የብርቱካን ተመስገን ጉዳይ አንዱ ነው በኢቢኤስ ቴሌቪዥን ከሰራጨ በኋላ አወዛጋቢ ሆኖ በርካታ ጥያቄዎች ተነስተውበታል ከዚያ በኋላ መንግስት የብርቱካን እውነት በሚል በመንግስት ሚዲያዎች ትናንትና ዶክመንተሪ ሰርቶ አሳይቷል በዚህ ዶክመንተሪ ላይም ቀድሞውኑ በኢቢኤስ ላይ እንደተነሱት በርካታ ጥያቄዎች ተነስተዋል እውነቱ የት ጋር ነው በገለልተኛ አካል ተጣርቶ ይውጣ የሚሉ ወገኖች መሃል ላይ ቆመው በአንድ በኩል ደግሞ ሐሰት ነው በፍጹም ድራማ ነው የሚሉ በመንግስት በኩል በሌላ በኩል ደግሞ ይህ ኢትዮጵያ ውስጥ የሆነ የተደረገ ዛሬም የሚደረግ እውነት ነው የሚሉ ወገኖች ጉዳዩን ይዘውት እየተከራከሩበት ይገኛል እኛም በዚህ ጉዳይ ላይ የራሳችንን መልከታ እናገራችኋለን ሁለተኛው ጉዳያችን ከሰሞኑ የአቶ አረጋ ከበደ አስተዳደር ከፋኖ ኃይሎች ጋር በማንኛውም የውጭ ሀገር ለመደራደር ፍቃደኛ ነኝ ማለቱን እንግዲህ ሁለቱን ኃይሎች ድርድር ያመቻቻል ተባለው የሰላም ካውንስል ይፋ አድርጓል በተመቻቸው የአውሮፓ ሀገር ድርድር እንቀመጣለን ማለታቸው ተሰምቷል እንደተባለው እውነትም በአውሮፓ ሀገር ወይም በተፈለገው ሀገር ለድርድር ዝግጁ ነው መንግስት የፋኖ ኃይሎች ዝግጁ ናቸው እንደሚለው ከዚህ ቀደም እንዳነሳ ነው አሁን ባሉት ነባራዊ ሁኔታዎች ላይ ተመልክተን እንመለከተዋለን ሶስተኛው ጉዳያችን የፌደራል መንግስቱና የህወሓት ሽኩቻ አሁንም እንደቀጠለ ነው ነገሮች እንደ ቅድመ 2013 የጦርነት ወቅት ከመቀሌ አዲስ አበባ የቃላት ልውጦች ቀጥለዋል ጠቅላይ ሚኒስትር አብይ አህመድ የትግራይን ፕሬዝዳንት ለመምረጥ በኢሜል ጥቆማ አስጡኝ ማለታቸውን በትግራይ ኃይሎች በኩል ፌዝና ቀልድ ነው የሚል መልስ የተሰጠው ነው ጌታቸውን የሚተካ ፕሬዝዳንት አቅርብ ያለው ሀት ደግሞ የኔም ፕሬዝዳንት ሳይቀበሉ ሌላ ጥቆማ መቀበላቸውን በፍጹም አልቀበልም ብሏል የጠቅላይ ሚኒስትሩና የደብረጽዮን ቡድን ህወሓት ሽኩቻ ወዴት ያመራል የሚለውን ጉዳይ እንመለከተዋለን አብራችሁ እንድትቆዩ በአክብሮት እንጋብዛለን ደሬና ማንዴ ናችሁ ሰላም መርሻ እንግዲህ ውድ ቤተሰቦቻችን እንዳስተዋወቅናችሁ የመጀመሪያው ጉዳያችን ከሰሞኑ እጅግ መነጋገሪያ ሆነው የብርቱካን ጉዳይ ነው ጉዳዩ እንግዲህ የፖለቲካ ኢሹ ሆኖ ከዚያም ጎራ ለይቶ መከራከሪያ ሆኗል መሀል ላይ የቆሙ እንግዲህ ሰብአዊነትን እውነትን የሚሹ ወገኖች ደግሞ እንብዛም ድምጻቸው አልተሰማም ይህን ጉዳይ አማን እንዴት ትመለከተዋለህ እንግዲህ ጉዳዩ በጣም መነጋገሪያ ሆኖ መንግስትም የማስተባበያ ዶክመንተሪ ሰርቶበታል መልካም እንግዲህ ባለፈ ውድለት አንድ ወጣት ሴት በኢቢኤስ ላይ ዩኒቨርሲቲ ተማሪ እንደነበረች የምትገልጽ ከምትማርበት ዩኒቨርሲቲ ግቢ ውስጥ የታጠቁ ኃይሎች በውጭም በውስጥም መሳሪያ ድምጽ ሰማ ከዛኑ እናስመልጣችሁ ተባልን ይዞን ሄዱ ጫካ ውስጥ ሄድን ከዛ አንድ አመት እስከ 6 ወር እዛ ጫካ ውስጥ አቆዩን በኋላ አሰቃቂ ድርጊት ፈጽሞብን በእንጨት ሁሉ ሳይቀር ማህፀናችን ተሸክሽቆ ወፍተኛ ጉዳት ደርሶብኝ በኋላ ዩኒቨርሲቲው ራሱ ዲኑ አዝኖልኝ አሳክሞኝ ከዛ መዳንም ስላልቻልኩ ስቀር ጊዮርጊስ ቤተክርስቲያን ጋር ጥሎኝ ሄዱ ጎዳና ተዳዳሪ ሆንኩ ምናምን ምን ነገር ሰማን እንደ አንድ ከሴት እንደተወለደ ሰው ሴቲቶችም እንዳለ ሰው በጣም የሚረብሽ የሚያሳዝን ልብን የሚነካ ታሪክ ሰማን በዚህ ታሪክ እንደማንኛውም ኢትዮጵያዊ እኔ በወቅቱ አዝኛለሁ ተፈጠረ ተብሎ በቀረበው ነገር ግን እዛው ላይ ጥያቄዎች ነበሩኝ እኔ ለምንድን ነው የታሪክ ጎደሎ የሆነው እቺ ልጅ ላይ የተፈጸመው ነገር የሆነ በሚያወዛግብ መንገድ ሳይሆን ሙሉ በደሉ ለምንድን ነው ግልጽ ያላለ ብዬ እኔ አይምሮ ውስጥ የመጣ የመጀመሪያ ነገር ከዩኒቨርሲቲ ወጣን ስትል የት ዩኒቨርሲቲ እንደሆነ ለምን አልጠየቅም ይሄ ጋዜጠኛ ጥሩ ይሆናል እንዳውቺ ልጅ ላይ ጉዳት ደርሶም ከዛ በኋላ ዩኒቨርሲቲው ዲን አሳክሟት ነበር አሳክሞኛል አለች እውነት ነገር መፈጸሙን ትክክል ነው ተብሎ ለምን ዲኑ ጋር አልተጠየቀም እንዴት እንደዚህ ሰው ልጅ እንዴት ተወስዶ መንገድ ላይ ይጣላል ምን አይነት ከኢትዮጵያዊነት ያፈነገጠ ነገር ነው የሚል ጥያቄዎች ነበሩኝ እኔ በኋላ ትላንትና ደግሞ አዲስ ነገር ሰማን የብርቱካን እውነት ሲጋለጥ የሚል ሰዎች ያሳደጉኝ ነው ያለችው ልጅ አባትም እናትም እንዳላት እህቶች እንዳሏት እህቶችም አልነበሩኝም ብላለች እህቶቿ አይኛለን አባቴ ኮራ አባትም እናትም አላት
አልፎም ተርፎ አይ ባለትዳር ነች የሚል ነገር መጣ። ባለትዳር ባሏንም እኔ በበኩሌ ለማጣራት ሞከርኩ። ትዳር ልጅ እንዳገባ ምስት እንደነበረው በዚህ ደረጃ ጣራው በግሌ ማጣራት ማለት ነው። እንዳውም አይደለም እቺ ልጅን እኔ አይደለም በእንደዚህ ደረጃ ተደፍራንት ማለት እስከነ ክብሯ ነው ያገኘዋት የሚልም ምስክርነትም ሰጠ። ይሄ ሂደቱ ነው እንግዲህ አሁን ትላንትና ደግሞ ሲመጣ ለምን እንደዚህ አይነት ነገር ጸያፍ ነገር መደረግ አስፈለገ የሚል ነገር አሰብኩ። አንድ ሰው አባትና እናት ያለው አባትና እናት የለኝም ያሳደጉ ሌላ ሰዎች ናቸው ያደኩበትም ሂደትም እንደዚህ ነው የሚለው ነገር ታሪክ ለምን መፍጠር ተፈለገ? በዚህ አሳዛኝ ሂደት ውስጥ ደግሞ እኔ ልቤን ከነካኝ ውስጥ እቺ ልጅ ዩኒቨርሲቲ ሄዳ ዩኒቨርሲቲ ገብታ ስትማር ነገ ህይወቴ ይለወጣል ነገ ከዚህ ችግር ወጣለሁ የሚል ነበር በመጀመሪያ በኢቢኤስ ውስጥ በጣም ልቤ በተሰበረበት ምክንያት እንደዚህ አይን ነገር ህይወታቸውን ለማሸነፍ የሚንቀሳቀሱ ሴቶችን በፖለቲካ ጫውታ ፖለቲካ ቁማር ተጎጂ አርጎ እንደማስቀመጥ ፖለቲካችን ምን አይነት ጎጂ ነገር እንደሆነ እሱ ነበር መጀመሪያ አስቤ ነበር። አሁን ደግሞ ሰባ አባትና እናት እንዳላት የተባለው ነገር እንዳልተፈጸመባት ሁሉም ነገር እሷ ስታወራ ድራማ ነው በሚል ተራቃል አስቀመጠች። ከዛ ጉዳዩ በኋላ ከዛ ጀርባ ያሉ ስልክ የሚያወሩ ሰሞችን ደሞ ሰማው። በአጋጣሚ ማዛ መሐመድ የምትባል ልጅ ከውጭ ሆና ልጅቷን ስታወራ በደንብ አዳመጥኩ። እኔ ማዛ መሐመድ ጋር የተወሰነ ጊዜ አብሬ ተመረያለሁ። እንዴት እንደምትናገር ለነገሮች እንደመልስ እንደምትሰጥ ምን አይነት ዘይና ምን አይነት way of expression ቃላቶቿን ጭምራ አቃለሁ። ይሄ ነገር ኮንቪዥን ሙሉ ለሙሉ አጠራልኝና ይሄ ስቶሪ ነው በአይምሮስ ውሽድ ስቶሪ መሆኑን ያጣራው በማዛ መሐመድ ስልክ ነው። ይሄ የኔ ኢንተለጀንሲ ነው የኔ አይምሮ ማገናዘቢያ ሌቨል ላይ ነው ማለት ነው። ደውላ ልጅቷን ስታናግር ማዛ እንደዚህ አይነት ንግግር ላይ እንዴት ነው ኤክስፕሬስ የምታረጉ እንዴት ነው መልስ የምትሰጡ እንዴት ነው ነገሮችን ተምትሮ ብሎ ነገር እያንዳንዱ ነገር እኔ ማቃት ማዛ የምትሰጠው መልስ ኤክስፕሬሽን መሆኑ 100% አይምሮዬ ስላመነበት ይሄ ለኔ ሆን ተብሎ በዚህ አገር ውስጥ ነገሮችን በተጨባጭ ሳይሆን በአርቲፊሻል መንገድ ሁከትና ትርምስ ለመፍጠር የሚሄዱና ከዚህ ሁከትና ትርምስ ደግሞ ተጠቃሚ መሆን የሚፈልጉ ግለሰቦች ያቀነባበሩ ሴራ እንደሆነ ለኔ አይምሮዬ ነግሮኛል። ይሄንን ነው የተረዳሁት ማለት ነው። መልካም እንግዲህ ብዙ ጥያቄዎች እየተነሱ ነው እዚህ ዶክመንታሪ ላይ ዳንተ እንዳልከው ማዛን አቃታለሁ የማዛን አክሰንት አቃለው ነው ያልካለው አክሰንት አይደለም ነው አገላለጽ እንደማለት ነው አገላለጽ አክሰንትና አገላለጽ ለያያላ ኦኬ ገባ ኦኬ ዘየዋን ነው አገላለጽ በቃ ኦኬ እሱ ችግር የለውም የቃላት ልዩነት አጣላል። በዚህ በኩል ደግሞ አርቲፊሻል ኢንተለጀንስ ነው የሚሉ መከራከሪያዎች እየመጡ ነው። አርቲፊሻል ኢንተለጀንስ ማለት ያንተን የምትፈልገውን ነገር ፐርፌክት አድርጎ የሚሰራል ነገር ነው። በነገራችን ላይ ምንም ማለት ሪል የሆኑ የሚመስሉ ነገሮችን በደንብ ፈጥሮ ያሳየን ያለ ነገር ነው። እንግዲህ በኢቢኤስ ድራማ ነው ተብሎ ጥያቄ እንደተነሳው በዚህም ላይ ድራማ ነው የሚሉ ጥያቄዎች ተነስተዋል። ለምሳሌ አንተ ካነሳው አንፃር ብጥብጥ ለመፍጠር ነው እንደዚህ ሐሰተኛ ድራማ ተፈጥሮ እዚህ ሀገር ውስጥ የብሔር ግጭት ምናምን ለፍጠር ነው የሚል ነገር ድራማው ላይ ተነስቷል። ኢትዮጵያ ውስጥ ኦልሬዲ አሁን እንግዲህ ማዛ ብቻ አይደለችም የፋኖ ኃይሎች ናቸው ከጀርባ ያሉት እነ ማዛ ናቸው ያቀናበሩት ተብሏል። የፋኖ ኃይሎች ኦልሬዲ ትጥቅ አንስተው ከመንግስት ጋር እየተዋጉ ነው ያሉት። ለምን እንደዛ አይነት ነገር አስፈልጋችሁ የሚል ጥያቄ ተነስቷል። እንደዛ አይነት ነገሮች ደግሞ ኢትዮጵያ ውስጥ ሆነዋል አሁንም እየሆኑ ነው። ምንም ተማሪዎች ታግተዋል ተደፍረዋል ደብሳቸው ጠፍቷል። አሁን ይሄ ዶክመንተሪ አወዛጋይ በሆነበት ሰሞን እንኳን 100 ተማሪዎች ታግተው ስለነሱ ማንም አወራም። መንግስት በዚህ 3 ቀን ውስጥ ይሄንን ነገር ኢንቨስቲጌት አድርጌ እውነቱን አወጣው ሲል የመቶዎቹ ግን መታገታቸውንም መስማቱንም አለመስማቱንም ያለን ነገር የለም የደረሱበትም አይታወቅም። እንደዛ አይነት መስቀለኛ ጥያቄዎች ቀርበዋል። እነሱ እንዴት ነው የምታያቸው? አሁንም ይሄንን የሚያነሱ ጥያቄዎች ሰዎች ጉዳዩ ኢቢኤስ ላይ ጥያቄ እንዳስተነሳው ኢቢሲም ወይም በመንግስታዊ ሚዲያዎች ስራቸው ዶክመንተሪ ላይ ጥያቄ አስነስቷል። ስለዚህ
ተጨማሪ የገለልተኛ በሆነ አካል መጣራት አለበት ጉዳዩ የፖለቲካ ጉዳይ ነው ቀላል ነገር አይደለም የሚል ሐሳብ እየተነሳ ነው እሱስ እንዴት ታያዋል በመጀመሪያ እኔ የራሴን ሪፍሌክሽን ነው ተረዳውትን ነገር ነው ያስቀመጥኩ አንተም የራስህን ሪፍሌክሽን ታስቀምጣለህ በየጠብቄ ነበር ወደ እኔ ብቻ የምታመጣ ከሆነ አይደለም መልስን ይሰጣለሁ ነው አሁንም የራሴን ሪፍሌክሽን ላይ ማለት የራሴ አንደርስታንዲንግ ላይ አንደኛ እኔ ያወራውት ያለው በደንብ የሚገባ ከሆነ ያልኩት ያለው ይሄ ሂደትን ተቀመጠ ሂደቱ እንደማንኛውም ኢትዮጵያዊ መጀመሪያ አስደነገጠኝ እንደማንኛውም ኢትዮጵያዊ አሳዘነኝ ከዛ ደግሞ መልሶች ሲመጡ መልሶች ሂደት ውስጥ ስናይ ነገሩ የተገላባበጠ ነገር እየሆነ መጣ የባሰ ደግሞ እዚህ ጋር የመጣው ነገር ውሸት መሆኑ የተፈጠረ ነገር መሆኑ ገላጭ ሆነልኝ ማዛ ለልጅቷ መልሰጥና ተዋርደናል ይሄ artificial intelligence መልሶች ያንተን ቃና አስመስሎ ሊያስቀምጥ ይችላል ነገር ግን አንተ በሆነ ጉዳይ ላይ የምትመልሰው አይነታ ሐሳብን ግን አይፈጥርም ጽፋ ነው መስጠው ባይዘይኮ እሱ ነው አይደለም እሱ ያልኳል አዳምጠኝ መጀመሪያ ድምጽን ሊያስመስል ይችላል ድምጽን አስመስሎ ያንተን ድምጽ አስመስሎ ሊያስቀምጥ ይችላል ነገር ግን አንተ ብትሆን የሆነ ጉዳይ ላይ የምትሰጠው መልስና እኔ ቢሆን የምሰጠው መልስ የሚሰጥበት መልሴን የማስቀምጥበት ወይ ይለያያል ሁሉም ሰው አንድ አይነት አካሄድን አይደለም መልስ የሚሰጠው አንድ ነገር ዝም ብሎ ነገር ላይ የሆነ ነገር ብትጠይቅ አንተ ለዛ መልስ ኤክስፕሬስ የምታረግበት የምትገልጽበት መንገድና እኔ የምገልጽበት መንገድ የተለያየ ነው እኔ የማዛ ለመሆኑ መተማመኛና ኢንተለጀንስ ነግሮኛል የሚለው የአገላለጽ ጉዳይ ላይ የቃላት አጣጣል ጉዳይ ነው እንጂ እንትኑ ቃናው እሷን ይመስላል አይመስልም በእንደዛ አይደለም እኔ በእንደዛ አይደለም ይሄን ደግሞ የኔ ኢንተለጀንስ ነው አልኩ እኔ ኢንተለጀንስ አንተ ኢንተለጀንስ ያሰጠኝም አንተ አንደርስታንዲንግ የግድ ያዝ ይሄ ነገር ውሸት ነው ኢቢኤስ የፈጠረው የማዛም ድምጽም አይደለም በቃ ውሸት ነው ብለህ ልጭልብህ አልችልም እኔ ልጭልብህ ቆይ ልጭልብህ አልችልም እኔ አንተም የራስህን ግምገማ ለዛ ነው መጀመሪያ እኔ ምን ታየ ምን ተረዳም ብሎ ነገር ስናነሳ እኔን ተረዳው ለዚህ ለመረዳት ደግሞ የራሴ ምክንያቶች የራሷን አገላለጾችን አቃለው ይሁን የገለጸችበት ነገሮች ቃላት አጣጣላን አቃለው እሱ ነው ያገኘው እሱ አሳመነኝ ለምን አሳመነኝ ካል እኔ በቃ አማንኩት ነገር ይሄን አማንኩት ከዛ ውጪ ምናልባት እንዳው ይሄም ያኛው ውሸት እንደሆነ የኛው ውሸት ሊሆን ይችላል እሱ ሌላ ጉዳይ ነው ነገር ግን እኔ እዚህ ጋር ያለው ነገር እንዲያረጋግጥልኝ ሆኖ የማዛን ዛጋገላለጽና የመልስ ሰጣጡ ነገር ስለማቃድ እኔ በማቃል ልክ የሷ መሆኑ 100% እርግጠኛ ሆኛለሁ 100% እዛ ጋር ያለው ስልክ ኮል የሷ መሆኑ 100% እርግጠኛ ሆኛለሁ ስለዚህ እሷ እዛ ጋር ካለች እንግዲህ ለዚህች ልጅ ቶሎ ውጪ ከከተማ ላስወጣሽ ሊደብቅሽ ገሉሻል እኔ ባልገልሽም መንግስት ባይገልሽም አማራ ማይለቅሽም መንግስት ማይለቅሽም ብላ እንትስሰጥ ይሄ ነገር ፋብሪኬት የተደረገ ነገር መሆኑ ደግሞ ቀጣይ ገላጭ ነው የሚሆነው ማለት ነው አብሮ ሰሩ ለዛ ማለት እኮ ተዋርደናል ከዚህ በኋላ መውጫት ነው ሁላችንም ተዋርደናል ምን ነገር ነው ያስቀመጠችው ልጅቷ መዛጋስ ታወራ እኔ እኮ ባለቤት አለኝ እንዴት ሆናለሁ የሚለው ነገሮች ስለዚህ የሷ ሪስፖንስ ይዤ የሷ ሪስፖንስ ደግሞ አይምሮዬ ስለሚያቆ እውነትነቱን ያረጋግጫለሁ ለግሌን ያረጋግጣንተ ውሸት ነው ካልክ አንተ ደግሞ የግሌን ኢንተለጀንሲን አይምሮ የሚሰጥ አርጊውመንት ካለ ያዘው እሱ ነገር ማለት ነው ወይ ግን እውነት ነው ለምትለው ነገር ካሞን እውነት ነው ለምትለው ነገር ደግሞ አንተ ሐሳብን የተረዳን ነገር መግለጽ ይችላል እኔ ያነሳሁት አማን እንደዛ አይነት አንተ ኦኬ አሁን ሶስት አይነት ነገሮች ናቸው መጀመሪያ ያስቀመጥኩት በዚህ በኩል ሐሰት ነው በዚህ እውነት ነው የሚል እዚህ ጋር ደግሞ ይጣራ ተጨማሪ ማጣራ ይፈልጋል የሚሉ ጥያቄ ይሰነዘራሉ እሱ እንደታዋለ የሚል ምልከታ ነው የጠየቅኩ እንጂ ከኔ ጋር ሶይት አታድርገው እኔ ምልከታዬንም ሪፍሌክት አላደረኩም ጥያቄ ነው ያነሳሁት ደሬ ወደ አንተ ስመጣ እንግዲህ ኢትዮጵያ ውስጥ የልጅቷን አይነት ታሪኮች ዩኒቨርሲቲ ተማሪዎች ታግተዋል ደብዛቸው ጠፍቶ ቀርቷል አሁን ልጅቷ ከወጣች በኋላ ተመሳሳይ ለምሳሌ ደምቢዶሎ የመጀመሪያ 17 ተማሪዎች ታግተዋል ከዛ በኋላ 9 ተማሪዎች ታግተዋል ከሁለት ዓመት በፊት ከ9ኙ መካከል አንዷ የሆነች አዲስ አበባ ልጅ ቤተሰቦቿ ወጥተው
ልጃችን እስካሁን አልመጣችም አጀንዳው ከመጣማ የኛንም ልጆች አምጡልን የሚል ነገር አምጥተዋል። አንድ እውነት አለ ኢትዮጵያ ውስጥ በየቦታው መታገት አለ፣ መደፈር አለ፣ ደብዛ መጥፋት አለ፣ ብዙ ሰቆቃዎች አሉ። ይሄን የምንክደው ነገር አይደለም። የዚህ ልጅ ጉዳይ ሲመጣ ኢቢኤስ ያሰራጨው ፕሮግራም ላይ ጥያቄ ያነሱ ወገኖች ተፈጠሩ። ኦኬ ጥያቄው ይጥራ የሚል ነገር መጣ። መንግስት ደግሞ ቶታሊ ፋብሪኬት እየተደረገ ነው ይዞ መጣ። አሁንም እሱ ላይ ጥያቄ ተመጣ እና ይሄ ነገር ያለቀ የተቋጨ ጉዳይ አይደለም። አሁንም ሌላ ጥያቄ ይዞ እየመጣ ነው። ሁሉም በየራሱ እንግዲህ አብዛኛውን ነገር እኔ እንደተረዳሁት ነገሩ የፖለቲካ ኢሹ ስለሆነ አብዛኛው በተለይ በድጋፍና በተቃውሞ ጎራ ያለው ውሸት ነው እውነት ነው በሚለው የያዘው የፖለቲካ ስታንዱን ይዞት ይሄዳ ያለው ሪል እውነቱ እንዲወጣ በደንብ በቀናይነት ከሰብአዊነት አስፔክት ደግሞ የሚመለከቱ ወገኖች አሉ። የነሱ ድምጽ ብዙም ሲሰማ አልሰማሁም። ይሄ ነገርም በተለያዩ አካላት ሆን ተብሎ ተደርጎ ተቀምሮ ይሆናል የሚሉ ድምጾችም አሉ። ኦኬ ለምሳሌ የተቃዋሚ ኃይሎች አደረጉት የሚሉ አሉ። ኦኬ መንግስት ራሱ አደረገው የሚሉ ድምጾች አሉና ብዙ ነገሮች እየተነሱ ስለሆነ ደሬ እነዚህን ነገሮች ስታይ ምን አንደርስታንድ አደረክ? እሺ የኔን ደሞ አንደርስታንዲንግ የተረዳሁት ደሞ እስቲ ላካፍል። እንግዲህ መጀመሪያም ያቀረበችው እህታችን በመጀመሪያው በኢቢኤስ ላይ ብዙዎቻችን አዝነናል። የቀረበበት መንገድ ልብን የሚነካ ነው። እቺው እህታችን ደግሞ በጣም ተጽናንታ ጠንክራ ኢቢኤስ ላይ ምንድነው ኢቢሲ ላይ ወይም የመንግስት ሚዲያዎች ላይ ደግሞ ሰማናት ማለት ነው። ስለዚህ አንዲት እንስት ኢትዮጵያዊ እንስት ላይ በተለያየ ገጽታ ማለት ነው ያየናት ከዛ አንፃር ነው ጉዳዩን እንግዲህ የምንመለከተው። መጀመሪያ ኢቢኤስ ላይ በቀረበ ጊዜ እንደማንኛውም እንደሚያስብ ዜጋ ጥያቄ የሚያጭሩ አንዳንድ በጣም መሰረታዊ ነገሮች ነበሩ። የትራንስፖርት ጉዳይ አንስታለች። ወደ 300 ብር ሜጃ አይ ቲንክ አራውንድ ትሪፑ 300 ብር ነው የሚል ነገር ነው ከተነሳችበት አካባቢ አይደለም 600 ብር ሰጥቶኝ 300 ሜጃ 300 ብር ነው እንግዲህ እና ከትራንስፖርት አንፃር ገባይ ከትራንስፖርቱ አንፃር ተነስተን የት አካባቢ ነው ዴስቲኔሽኑ ብለህ እንድጠይቅ ያደርጋል። የዩኒቨርሲቲው ስም አለመጠቀሱ እንዲሁም ደግሞ ዩኒቨርሲቲ ውስጥ የዩኒቨርሲቲ ፕሬዚዳንት ወይም ዩኒቨርሲቲ ውስጥ ያለው ስታፍ ሕክምና እንዳገኘችና ከዛ በኋላ አዲስ አበባ እንደመጣች የሚሉ ነጥቦችን እየገጣጠምን ምንም እንኳን ኢትዮጵያ ውስጥ እንደ እህታችን አይነት መደፈር ማለት ኢትዮጵያ ውስጥ መደፈር ያ ብርቅ አይደለም። እንደምናውቀው እህቶቻችን በተለያየ አጋጣሚ ሰባይ ጥሰት እንደሚደርስባቸው የአደባባይ ሚስጥር ነው። ቅድም አንተም ያነሳው ከደምቢዶላ አካባቢ ከደምቢዶላ ዩኒቨርሲቲ ወደ 17 የሚጠጉ ተማሪዎች ታግተው ደብዛቸው በተለያየ መልኩ እንደጠፋና ፖለቲሳይዝድ ሆኖ የተለያዩ ነገሮች ሲሰሩ እንደነበረ እናውቃለን። በቅርቡም ደግሞ አሊዴሮ አካባቢ ተማሪዎች ወደ 100 የሚጠጉ መሰለኝ እነሱም ታግተው ያሉበት አይታወቅም። እና መታገትና ሰባይ መብት ጥሰት መከሰት ብርቅ ባይሆንም ነገር ግን የቀረበበት መንገድ ኢቢኤስ ላይ የቀረበ መንገድ ጥርጣሬ የሚያጭሩ ሐሳቦች እንዳሉ በውስጣችን ይዘን ነበር እና መንግስት በፍጥነት ጊዜ ሳያባክን በመንግስታዊ ሚዲያዎች ማለት ነው ልጅቷን ዶክመንተሪ ተሰርቶ ሌላ ገጽታዋን ደግሞ ተመለከትን ማለት ነው። የመጀመሪያው የቀረበው ፕሮግራም ማለት ነው እውነት ለመናገር እኛ ሀገር በቀላሉ ነው ምንድነው ከጠርሙስ ውስጥ ጂኑ የሚወጣው። ብሔር ተኮር ግጭቶች በጣም ቀላል ናቸው። በተለይ በአማራና በኦሮሞ መካከል ያለውን ስንጥቃት ከፍ ለማድረግ የተለያዩ ኃይሎች ሲጠቀሙ ነበር። ሁለቱም ሰፊ ማህበረሰቦች የሚያቃቅሩ ስራዎችን ሊሰሩ የሚችሉ ማለት ነውና የጉዳዩ አሳሳቢነት በደንብ ከግምት ጥፎ እንደ መንግስት እንደ ኃላፊነት ቶሎ ለማለዘብ በዚህ ርቀት ሄዶ ማለት ነው ዶክመንተሪ ከሰራ በቃ የመንግስት ኃላፊነት ነው ብለህ ታወድሳለህ። ነገር ግን በሌላ ደግሞ በጥርጣሬ የሚያስቀምጡ አሉ። የመጀመሪያውን ፕሮግራም ስናይ ጥርጣሬ እንዳጫረብን ሁሉ እዚህ ላይም ጥርጣሬ የሚያጭሩ አንዳንድ ምልክቶች አሉ ብለው የሚያስቀምጡ አሉ። ለምሳሌ የፎቶውን የሙሽራ ፎቶ ከልጅቷ ጋር የሚመሳሰል አይደለም፣ ከልጅቷ ጋር ያለው ገጽታ በጣም ይራራቃል ብለው ያስቀምጣሉ። ከዚህ ባሻገር ደግሞ ልጅቷ እንደዚህ ወንጀል ለመስራት ሴራ ያለው ነገር መስራ ከሆነ ወዲያው ያንን ነገር ፕሮግራም ከተቀረጸች በኋላ መሰወር ትችል ነበር። እዚሁ ከተማ ውስጥ መቀመጥ ምን የሚሉት አይነት ሞኝነት ነው ብለው የሚያስቀምጡ አሉ። ሌላ ደግሞ በድንግልና
ይላል አንድ ቦታ ላይ ሌላ ደግሞ 5 ወር ሆና ወደ ትዳር እንደገባች የሚገልጽ ነገር አለና እርስ በርስ የሚጋጩ ሐሳቦች አሉ ሁለተኛው ላይም እንዲሁም ደግሞ የማዛ መሐመድ አንድ ደግሞ ተስፋ የሚባልም ሌላም አለ የሁለቱን ድምጽ በኤአይ የተቀነባበረ ሊሆን ይችላል ከዚህ ቀደምም በመንግስታዊ ሚዲያዎች እንደዚህ በኤአይ የተቀነባበሩ ድምጾች ተሰምተዋል ብለው የጥርጣሬ ፍንጭ የሚያጭሩ አሉ ግን ዞሮ አሁን ይሄ ፕሮግራም እሺ ኤር ተደረገ በዚህ ሴራ ማን ነው አትራፊ ሊሆን የሚችለው እንደው ዝም ብለን ሎጂካል ሆነን ሚዛን ላይ እናስቀምጠው መንግስት በጣም አትራፊ ሊሆን አይችልም ምክንያቱም ብሔረሰባዊ ግጭቶች ቢፈጠሩ ህዝባች በማህበረሰቦች መካከል እርስ በርስ መቃቃር የመንግስት ሸክም የሚያከብዱ የተለያዩ ግጭቶች ቢፈነዱ ተጎጂ የሚሆነው መንግስት ነው የመንግስት የቤት ስራ ነው ሊጨምር የሚችለው ስለዚህ ከመንግስት ወገን ምንም አይነት ጀስቲፊኬሽን የለም ይሄንን ከመጀመሪያው ጀምሮ ልጅቷን በእንደዚህ አይነት ትወና ውስጥ ለማስገባት ተፈልጓል ከተባለ ማለት ነው እሺ ከተቋሚ ወገን እንምጣ አማራ ክልል ውስጥ ያለው ውጊያ እንደምታውቁት ከህዝባዊ እምቢተኝነት የሰላማዊ እምቢተኝነት ሳይሆን በነፍጥ የታገለ ትግል ነው ትግሉ በጣም አድማሱ አስፍቶ መንግስትና የመንግስት የመከላከያ ሰራዊትና የፋኖ ታጣቂዎች የሚታገሉበት አድማስ እጅግ በጣም ሰፍቶ ጭራሽ ከጊዜ ወደ ጊዜ ሀገሪቱ ላይ ማለት ነው የሰርቫይቫል ጥያቄ እስከ ማስነሳት ደረጃ ያደረሰ ሁኔታ ነውና እነችን እንስት ማለት እህታችን ወደ ኤር በማድረግ አማራ ክልል ያሉት ታጣቂዎች ምን አይነት ጥቅም ያገኛሉ ብለ ሎጂካል በሆነ መልኩ ስታሰላስል እኔ ብዙ በጣም ሩቅ ነው የሆነብኝ ሆነ ለመናገር እሺ መንግስትም ጥቅም ያገኝም የፋኖ ታጣቂዎችም ጥቅም ያገኙም ሌላ ታዲያ ማን ነው ጥቅም ሊያገኝ የሚችለው ምናልባት የባዕድ ኃይል ከዚህ በጀርባ አለ ወይ ማለት እንደዚህ አይነት ኦርኬስትሬትድ የሆነ ኮንስፓይረሲ በመስራት በማህበረሰብ መካከል ግጭት በመፍጠር ኢትዮጵያ ውስጥ የትምምስና እጅግ በጣም አስፈሪ የሆነ የእልቂት አውድ እንዲፈጠር የሚፈልግ የባዕድ ኃይል አለ ወይ ብለ እንድጠይቅም ያደርጋል እና ብዙ ያልተመለሱ ነገሮች አሉ እኔ በመጀመሪያው ዶክመንተሪ ጥያቄ እንዳለኝ ሁሉ በሁለተኛው ዶክመንተሪ ሙሉ ለሙሉ ጥያቄው አልተመለሰልኝም ስለዚህ የሆነ ማናቀው የተደበቀ ነገር አለ ወይ ብዬ እንድጠይቅ ነው ያደረገኝ አጠጋቢ የሆነ መልስ አለ ብዙዎችም እሱን ነው ያነሱ ያሉት ምንም እንኳን ያን ያክሊት ብዙ ይሄኛው ወገን ብዙ ድምጽ ባያገኝም ነገሮች አሁንም መጣራት አለባቸው በገለልተኛው ወገን መመርመር አለባቸው የሚለው ድምጽ እንዳለው ነው እንግዲህ በዚህ ጉዳይ ላይ በዚህ የብርቱካን እውነት በሚለው ዶክመንተሪ ላይ የፋኖ ኃይሎች ዋና ተዋናይ የድርጊቱ ባለቤትም ናቸው ነው እንግዲህ የተባለው እንግዲህ በመንግስት አገላለጥ ጽንፈኛው ነው ያላቸው እንግዲህ ከሰሞኑ ጉዳይም ጋር አገናኝቶታል ዘመቻ አንድነት የሚባለው ጋር እሱን ለማጋጋል ነው የሚል ነገር ተነስቷል በአንተ ምልከታ ከሱ ጋር የሚገናኝ ነገር አለው ብለ ታስባለህ ካለው እንግዲህ አማራ ክልል ያለው ግጭት ከመነሳቱ በፊት ትዝካላችሁ በእውነትም ሊሆን ይችላል ዶክተር ድሞሩ ማለት በታከመ እውነትም ሊሆን ይችላል የአማራ ብሔረሰብ ተወላጆች የሚደርስባቸውን ብሔረሰባዊ ጥቃት ተጋኖ ይቀርብ ነበር እውነቱም ይቀርብ ነበር በተለያየ መንገድ ያንን ደግሞ ለብሔረተኝነት ልክ እንደ ማገዶ ወይም ልክ እንደ ነዳጅ የሚፈልገው ኢነፍ የሆነ ፔን ሰቆቃ ይፈልጋል እነዚህ ሰቆቃዎች ልክ እንደ ነዳጅ ተጠቅሞ የፈነዳ ግጭት ወይም አመጽ አለ አማራ ክልል ማለት ነው ኦሬዲ ግጭቱ ፈንድቶ አመጹ ተስፋፍቶ ጭራሽ በነፍጥ በታገዘ ትግል ውስጥ የገባን የትግል አድማስ ማለት ነው እንደዚህ አይነት ነገር ማምጣቱ ኢሚንት ነው ኢምፓክቱ ይሄ ነገር ምናልባት በመጀመሪያ አካባቢ ቢሆን ኖሮ ልክ እንደ መጀመሪያ አካባቢ ወደ ትጥቅ ትግል ለመግባት ወይም ደግሞ ከመንግስት ጋር ለመዋጋት ቢሆን ኖሮ እንደ ማገዶ ያገለግል ነበር ስሜት ለመፍጠር አሁን ግን ከስሜት አልፎ እኮ ደም አፋሳሽ ግጭት ውስጥ ገብተናል እና ምን አዲስ ነገር ይፈጥራል ለኔ ያን ያህል ስሜት የሚፈጥረው ነገር ያለ አይመስለኝም ዞሮ ማጣራት ይፈልጋል አሁን ድምዳሜ አይደለም የራሴን መልከታ ነው ማስቀምጠው እውነትም ሊሆን ይችላል የድምጹ ኤአይ ሊሆንም ይችላል ኤአይ ደግሞ ከሆነም ደግሞ የታሰበ የሆነ የፖለቲካ ትርፍ አለ ከበስተጀርባው በመንግስት ወገን እና ብዙ ምን ታነሳቸው የመላመታይ የሆኑ ዶቶች አሉ እነዛ ዶቶች ተገጣጥመው እኔ ሙሉ ስዕል አልሰጠኝም ነው ከበስተጀርባ አንድ ማናቀው ሌላ ሶስተኛ ፋክተር አለ ብያስባለሁ አማን ከሰሞኑ የፋኖ ዘመቻ ጋር መገናኘቱን የሚታይ ነገር አለ
እኔ እሱ አይታይም ለዛም እኮ ነው ቅድም ምናልባት ከሱ ጋር አስተያይዝ እኔ ጀስቲፋይ ላረግ መኮርኩበት ከግለሰብ ጋራ ነው እኔ አሁን አንዴ ነገር ሊያሳምነኝ የቻለው ብዬ ያስቀመጥኩ ከግለሰቧ ጋራ ተያይዞ ነው ነገሩ ማለት ነው ምናልባት እንግዲህ ወደዛ ደግሞ ከተከደ ኢትዮጵያ ውስጥ የተለያየ ነገር እየተፈጸመ ነው ያለው አዲስ አይደለም በጣም ሰዎች ይታገታሉ በግፍ ይገደላሉ ሰው ይጨፈጨፋሉ ይሄ ማንም ልክዶ የሚችል ጉዳይ አይደለም ነገር ግን ለምንድነው ይሄኛው ነጥብ አንስቶ በዚህ ደረጃ በኢቢኤስ ላይ ማምጣት የተፈለገበት የሚለው ነገር ነው አሁን የሆነ አላማ እንዳለውና የሆነ ትርፍ እንዳለው የምታስብበት ለምሳሌ በቅርብ ጊዜ እዚህ ኤሌዶሮ ላይ አንድ ባስ ሙሉ ውስጥ ያሉ ሴቶች ታግቷል ነገር ግን ይሄ ነገር ሲዘገብ ብዙ ጊዜ በፖለቲካ ኤሪያ ላይ በሚሰሩ ሚዲያዎች ስለሚዘገብ ሰው 50 ነው የሚያዳምጠው ያን ፖለቲካ አቅጣጫ ሚዲያው የሚያስተላልፈው ፖለቲካ አቅጣጫ የሚቀበለው ሰው 100% ልክ ነው ይላል ሌላኛው ደግሞ ኒውትራል የሆነ የፖለቲካል ኢንቴንሽን ሊኖረው ይችላል ለምን የፖለቲካ ዘገባ ነው እዚህ ሚዲያ ላይ ብዙ ጊዜ የሚቀርበውና ብሎ ሰዎች በግምታዊ ነገር ነው ነገሩን 100% አድርጎ የማይወስዱበት ነገር በነገራችን ላይ ቢቢሲ እንግሊዘኛ ቶታሊ ነገር ቢቢሲ እንግሊዘኛንም እኮ እንደዛ ነው ቆያው ለምሳሌ ትግራይን ጉዳይ ዘግብ የፖለቲካን ተረስታለው ብለን ስለምናስብ አንቀበል እንግዲህ ቤተሰቦቻቸው ልመና ወጥተዋል ኮምሌኮ አሁን ኮምል ስሜት በጣም ይፈጥረው ይሄ ግን ኢቢኤስ ጋር ሲመጣ ኢቢኤስ የሚታወቅበት በማህበራዊ ጉዳይና የማንም ፖለቲካ የለውም ተብሎ ስለሚታሰብ እንዳው ብዙ ጊዜ ፖለቲካ ጉዳይም ሲዘግቡም ሰሩም አይታወቁም እነዚህ ሰዎች ስለዚህ በኢቢኤስ ላይ ሲመጣ ወደድክም ጠላህም 100% ይሄን የሰማ ሰው ማለት ነው ይቀበላል በቃ ይሄ ነገር እውነት ነው የሚል ነገር ያልተቀበለኳል መጀመሪያ ማለት ነው እኮ መጀመሪያ ላይ ማለት ነገር ግን ጥያቄዎችን ያነሳል ጥያቄዎች ልክ ነው ቅድም እንዳነሳው ነው በተለያየ አጋጣሚዎች ላይ ተናገር ያለው የትላንትናም ዶክመንተሪ ካውንጣቱም በፊት ይሄ ነገር በዚህ ልጅ የተፈጸመው ነገር ያማል ያሳምማል በቃ ስላመንኩ ነው እንደዚህ ብዬ እንትን ልጅቷ መደፈሯ ማለት ነው በሰዓቱ ነገር ግን አልኩና ሂደቱ ውስጥ ግን ጥርጣሬዎች ይጫሩብኝ ነገሮች ነበሩ ለምን እንደዚህ ሆነ ለምን በእንደዚህ መንገድ አልቀረበም የሚለው ነገር ማለት ነው ይሄን ነው አሁን በኢቢኤስ ላይ መጥቶ ሲቀርብ እኔ እንኳን በሙያው ከባቢ ላይ ያለው ሰውዬ በዚህ ደረጃ ነገሮችን ተቀብዬ ግን ለምንድነው የሙያ እንትኖች የጎደሉት የሚል ጥያቄ አነሳ ሙያ ውስጥ ያለው ሰው ደግሞ ሙሉ ለሙሉ ነው የሚቀበለው ማለት ነው ይሄ ሙሉ ለሙሉ ከተቀበለ ምንድነው ተፈለገው ከዚህ ሂደት ውስጥ ብለው ነገር እንግዲህ ካየን ማን ደሞ ትላንትና ዶክመንተሪ ያ ደሞ ማዛማመድ ደሞ እናቋለን በአማራ ሰቆቃ በአማራ ላይ በሚደርሰው መከራ የኑሮዋን ኢካክን ያራገፈች ልጅ ነች 100% ኃላፊነት ወስጄ የምናገርበት ጉዳይ ነው የግል ይያዝልኝ ማለት ነው እሷ ስለ አማራ ለአማራ ተቆርቆራ ሰው በአማራ ደም ላይ ተጠማምዳ ራሷን ላይፍ ያሻሻለችና ወደ ተሻለው ኢንተርኔት የሄደችበት ሂደቱ ለዛ በተወርውራ እዚህ ውስጥ ሲገባ ኦኬ ሌላ ዓላማ ሊኖር ይችላል ሌላ ጥቅም ሊኖር ይችላል እናቆም በዚህ መንገድ ውጪ እሷ ለምታስበው ቅስቀሳና ብር መሰብሰብ ሂደት ሊጀምርም ይችላል ይሄን ፖለቲካል ዓላማ ኖሮት ሊሆን ይችላል who knows ወይ ደግሞ ምታልታራምድ የሚፈልገው ነገር ቀስቅሶባል ሊሆን ይችላል ማማማቂያ ሊሆን ይችላል ይሄን ነገር ያስፈጠረችበት ይሄን ስክሪፕትን ያሰራችበት ምክንያት እሷም ታራምደው የፋኑ ደጋፊ ናት የፋኑ የሚዲያ ክንፍ ናት በነገራችን ላይ አሁን ቅድም ያነሳው የፋኑ አንድ ዘመቻ ጋር አይገናኙት የሚተባለው ኦሬዲ ውጊያ ላይ ነው ያሉት ምኑን ነው የሚያሞቀው የሚያቀዘቅዘው በቃ አንተ በምታውቀው የፋኑ ሚዲያ ክንፍ ኃላፊ ከሆነች እሱ ነው ክንፍ ቀስቅሶባል ነው አሁን ኳልክ እኮ ሚዲያ ክንፍ ኃላፊ ነች ካልክ እሱኛው እንቅስቃሴ ቀስቅሶባት ይሆናል ማለት ነው በቃ እኔ ያልኳለው ተይውላ ሪያሊቲ ምን ሚዲያ ላይ የፋኑ ደጋፊ ሚዲያ ነው ዛሬ ስታቀርብና ያለ ሐሳቡ ምን አለ አሁን አንድ ትንሽ ስሜት የሚፈጥር ነገር ከአንድ ሰው ሰማው ምንድነው ያለው ኤኔን ከዚህ ቀደም ኤኔን ተዘካላችሁ የሆነ ኳስ እየተላለፈ ያለ አንድ ብሔረሰባዊ ግጭት አለ ተዚላችኋል ላይቭ አስተላለፈ ኤኔ እንግዲህ ቲፒኤልኤፍ ሚዲያ ነበር እና ይሄ ደግሞ የኢቢኤስ ደግሞ በቧልት የሚታወቅ ሚዲያ ነው እንደምታውቁት ይሄ ቧልተኛ የሆነ ሚዲያ እንደዚህ ከበስተጀርባው ከባድ የፖለቲካ ሸክም ያለው ወይም የፖለቲካ ፖለቲሳይዝ ለማድረግ ቅርብ የሆነ አጀንዳ እንዲደፍሮ መጣ ኢቢኤስ ራሱ በራሱ ኢቢኤስ ራሱ ባለቤቷን የተማመነች ፍየል ጭራዋ ውጭ ያድራል ይባላል ወይም በግ
ጭራው ውጭ ያደረልና ኢቢኤስ ከበስተጀርባው እየተማመነው ማንን ነው ይሄንን መረጃ ኤር ለማድረግ ምክንያቱም ኢቢኤስን የምናውቀው በጣም ሶፍት በሆነ ጉዳይ እንደውም የተቋቋመበት ጊዜ እኮ የዲያስፖራ ላይ ኢሳት በተቋቋመበት አካባቢ ነበር የተቋቋመው እንደዚህ አይነት የቧልትና በጣም ማህበራዊ ጉዳዮችን ለማቀንቀን እንደውም ለቲፒኤልኤፍ ቅርብ የሆኑ ግለሰቦች ናቸው ተብሎ ይዛ ጊዜ ሲዘገብ የነበረው ሲቋቋም ማለት ነው እና አሁንም እንደዚህ አይነት ኢሹን ኤር ለማድረግ እንዴት ተማመነ ኢቢኤስ በራሱ ሁለተኛ ጋዜጠኞቹ ልጅቷን ኢንተርቪው ሲያደርጓትና የልጅቷን ቃለ መጠይቅ ለኤር ሲያደርጉት ጥያቄ የሚያጭሩ በርካታ ሐሳቦችን የዘለሉ ነው ወይም ደግሞ ቆራርጦት ሊሆን ይችላል አይታወቅም እና ኢቢኤስም በራሱ የኮንስፓይሬሲው አካል መሆኑን መዘንጋት የለብንም በራሱ ኢቢኤስ በራሱ እንደ ተቋም ሊሆን ይችላል እንደ ግለሰብ እንደ ጋዜጠኞች ሊሆን ይችላሉ ወይም ውስጥ እንዳሉት ትወና ማለት ዞሮ ዞሮ በዚህ በሁለቱም ዶክመንታሪ እኔ የሁለቱ ዶክመንታሪ ወጎች ማለት ነው ጥርት ያለ መረጃ አላገኘውም ከበስተጀርባው ግን ሶስተኛ የማናቀው አካል ያለ ይመስለኛል ከሁለቱ በስተቀር እንግዲህ ውድ ቤተሰቦቻችን የመጀመሪያው ኢቢሲ ላይ ጥያቄ ያነሱ ወገኖች አሉ እዚህኛው የመንግስት ዶክመንታሪ ላይ ጥያቄ ያነሱ ወገኖች አሉ እንግዲህ ከዚህኛው አዲሱ ዶክመንታሪ ላይ ቀደም ብሎ የነበረው ላይ ብዙ ጥያቄዎች ስለተነሱ ከተነሱ ጥያቄዎች መካከል እንግዲህ የልጅቷ ፎቶ ይሰርጉና አሁን ያላት እንትን አይገናኝም የሚሉ ነገሮች አሉ ከዛ ጋብቻ የተፈጸመው ጥር 10 2015 ነው ይላል ቪዲዮ ላይ ከዛ ደግሞ ኢቢሲ ዛሬ ያሰራጨው የጋብቻ ሰርተፊኬት ብሎ ህዳር 12 ከአንድ ወር በኋላ 2015 ነው ይላል እንደዛ አይነት ነገሮች የሚጣረሱ ከተጋባን 4 አመታችን ነው ይላል ባለቤቷ ነገር ግን 2015 ላይ ከተጋቡ በተጠቀሰው የወራት ልዩነት ቢሆንም 4 አመት አልሞላቸውም የሚሉ በርካታ ጥያቄዎች ናቸው እየተነሱ ያሉት እነዚህን የሚያነሱ ወገኖች እንግዲህ ጉዳዩ ገለልተኛ በሆነ መንገድ መጣራት አለበት አሁንም ከዚህ ጀርባ ብዙ የፖለቲካ ቀመሮች ሊኖሩ ስለሚችሉ በተቃዋሚው በመንግስትም ጎራ ካሉት በእውነትን ፋይንድ አውት የማድረግ ወይም ደግሞ የሆነውን ነገር ከማወቅ አንጻር የሚሉ ጥያቄዎች እየተነሱ ነው እንግዲህ ጉዳዩ የፖለቲካ አጀንዳ መሆኑ ብዙ የሚያከራክር አይመስልም እንግዲህ ወደፊት ጉዳዩ ወዴት ይደርሳል የሚለው ጉዳይ ጊዜ የሚፈታ ይሆናል ወደ ሁለተኛ ጉዳያችንን እንለፍኛ ሁለተኛ ጉዳያችን እንግዲህ ከሰሞኑ ከመንግስት ኃይሎች ጋር ውጊያ ያደረጉ የሚገኙት የፋኖ ኃይሎችን በማንኛውም የአውሮፓ ሀገር ድርድር ለማድረግ ዝግጁ ነው የሚል ነገር መንግስት በአማራ ክልል የሰላም ካውንስል በኩል ይፋ አድርጓል እንግዲህ ድርድሩ በውጭ ይሁን በአገር ውስጥ ይሁን ከሚለው በተጨማሪ መንግስትና የፋኖ ኃይሎች በራሳቸው ለድርድር ዝግጁ ናቸው ወይስ ደግሞ የሚባለው የድርድር ነገር ከቃል የዘለለ ምን ያክል ኮሚትመንት የታከለበት ነው የሚለው ጉዳይ ጥያቄ እየተነሳበት ነው ደረዚው ላንተ ድል ስጠና እንደታየዋለ እንግዲህ ብዙ ጊዜ ነው እንደራደራለን ችግሮችን በሰላማዊ መንገድ እንፈታለን የሚባለው ነገርና አሁን ደግሞ በፈለጋችሁት አውሮፓ ሀገር የሚል ነገር የቦታ መረጣ መጥቷል በመንግስት በኩልና ጥሩ እንትን እርምጃ ነው ጥሩ ፕሮሚስም ነው እንደኔ ዝም ብዬ እንደ ነፃ አመለካከት እንግዲህ በቅርቡ አስተውላችሁ ከሆነ በአማራ ክልል በስፋት ቁጥር ያለው በቴሌቪዥን ስንመለከተው ማለት ነው የአድማ ብተና ተመረቀ ተብሎ ነበር እዛ ላይ የክልሉ ፕሬዝዳንት አቶ አረጋ ከበደ ምን ነበር ያሉት በየስርቻ ያሉትን በየጥጋጥጉ ያሉትን ጽንፈኛውን ኃይሎች አደም ማስገዛት የሚችል በቂ ኃይል አስመርቀናል ብለው ተናግረው ነበር እንግዲህ በተናገሩበት ማግስት ነው የትኛውም የአውሮፓ ሀገር ላይ ድርድር ማድረግ እንችላለን የሚለው ነገር ነው መሬት ላይ ያለውና አቶ አረጋ የክልሉ ፕሬዝዳንት የሚናገሩት እርስ በርሱ የሚጣረስ እንደሆነ ማሳያ ነው ምክንያቱም ስርቻ ውስጥ ያለ ወይም ደግሞ መምታት የምትችለውን ኃይል እንደዚህ አይነት ፕሪቪሌጅ አሰጠው እስከ አውሮፓ ድረስ የሚል ነገር እኛ እዚህ ጋር ነፃ ሆነን ስንወያይ ምን ብለን ነበረ ኦኬ ድርድሩ የምሪውን ከመንግስት ወገን ቁርጠኛ የሆነ የድርድር ጥያቄ ያቀርብ ቁርጠኝነቱን ማሳያ አንደኛው በሶስተኛ ወገን መሆን አለበት ሁለተኛው ደግሞ መንግስት ራሱ የተናጠል ተኩስ ማድረግ አለበት ቁርጠኝነቱን ለማሳየት እንዲሁም ደግሞ ጉዳዩን የፌደራል ቅርጽ ቢይዝ በፌደራል መንግስቱ ጥሪ ቢደረግ በፋኖ ኃይሎች ረገድ ያለው ማለት ነው በዲፕሎማቲክ ሁናቴ ጫና ለማሳደርና የዲፕሎማቲክ ማህበረሰቡ ማለት ነው የፋኖ ኃይሎች ላይ ጫና ለማሳደር ይመቻል የሚል ሐሳብ ስናንሸራሸር ነበር ዞሮ ዞሮ አሁን እንግዲህ እስከ አውሮፓ የሚደርስ የትኛውንም ድርድር ማድረግ እንችላለን ብለው አንስተዋል እዛው ላይ ግን የካውንስሉ እንግዲህ አቶ ያየራድ የካውንስሉ እንግዲህ ተጠሪ ናቸው እሳቸው ምንድነው ያሉት በርካታ የፋኖ ታጣቂዎችን አናግረናል ብለዋል የፋኖ ታጣቂዎችን በርካታ የፋኖ ታጣቂዎችን ካናገሩ
ከዛ ወገን ግሪን ላይት አግኝቻለሁ የሚል አንድምታ አለው ማለት ነው። ከዛ በኋላ ደግሞ እንግዲህ ወደ ጥሪ ሄደዋል። ይሄንን የፋኖ ታጣቂዎችን ካናገሩ በኋላ ወደ መንግስት ወገን ሄደው ያገኙት አዎንታዊ ምላሽ ነው ወይ ወደዚህ ያደረሳቸው ብለን እንድንጠይቅ ያደርጋል። እዚሁ ጋር ተያይዞ እንግዲህ አማራ ክልል መጠነ ሰፊ የሆነ ጦርነት አለ አሁን በፋኖ ታጣቂዎች ረገድ ዘመቻ አንድነት የሚል እንደው መንግስት ይሄንን ቃል ተጠቅሞ ባለፈው ከምግበጋ ያገናኘበት መግለጫ ትዝ ይላል ማለት ነውና ዘመቻ አንድነት የሚል ሁሉም አራቱም ክፍለ ሀገር አክቲቭ የሆነ ጦርነት አለ በአሁን ሰዓት። በዚህ አክቲቭ የሆነ ጦርነት ውስጥ እንደዚህ አይነት አጀንዳ መምጣቱ ዞሮ ለማንኛውም ነፃ ዜጋ ጥሩ ስሜት ነው የሚፈጥረው። በቃ እስከ የትኛውም ድረስ ሄደን ለመደራደር ዝግጁ ነን የሚለው ከመንግስት ወገን ይሄ መምጣቱ በጣም ጥሩ ነው። ከዚህ ቀጥሎ ሊመጣ የሚችለው አክሽን የሚመስለኝ ኦኬ ድርድር ሲያደርጉ የፋኖ ታጣቂዎች ማን ነው አደራዳሪው ማለት ከመንግስት ወገን እንግዲህ ነፃ የሆኑ አካላት አሉ አይደል? ነፃ የሆኑ አካላት ይሾሙና እነዛ ነፃ የሆኑ አካላት አማካኝነት የፌደራል መንግስቱና የፋኖ ታጣቂዎች ወደ ሶስተኛ ሀገር ሄደው ይነጋገራሉ። ይሄ ካውንስሉ አሁንም በክልል ደረጃ በክልል ቅርጽ ነው የተቋቋመው። ይሄ የክልል ቅርጽ የተቋቋመው ካውንስል እስከ መጨረሻው ድረስ ኃላፊነቱን እንዲወስድ ተደርጓል የሚል ነገር አንደኛ ይሄ ካውንስል ጥፍት ብርት ያለ አንዳንዴ ይጣፋል ሙሉ ለሙሉ ያለም አይመስልም። ከዛ በኋላ ይጣፋና ብቅ ብሎ ድርድር እንድታደርጉ ነገሮች ሁሉ ተመቻችተዋል የሚል ነገር ይመጣል እና አክቲቭሊ ስራውን እየሰራ ነው ወይ የሚል ጥርጣሬ ሲያጭር ነበር በብዙዎቻችን ዘንድ የጠፋ የካውንስሉ ብሎ ማለት ነው። እና መንግስት በትክክለኛ ማለት ነው ቁርጠኛ ሆኖ አማራ ክልል ያለውን ችግር ለመፍታት ካሰበ አሁንም ከካውንስሉ ይልቅ በጣም የራሱ ነፃ መሆን አይጠበቅበትም። በፌደራል ደረጃ አደራዳሪ የሆነ አዲስ አክቲቭ የሆነ ኮሚቴ ቢያቋቁምና ጥሪውን ቢያደርግ የተሻለ ስሜት ይፈጥራል ብዬ አስባለሁ። ያ አደራዳሪ ኮሚቴ ወይም ደግሞ አማራ ክልል ያለውን የፋኖ ታጣቂና መንግስትን የሚያቀራርብ አዲስ ኮሚቴ በማቋቋም በዛ ኮሚቴ አማካኝነት ወደ ንግግር ወደ ድርድር ለመሄድ ውሳኔ ማሳለፍ አለበት። አንድ ስለ ሁለተኛ ከውሳኔው በፊት የተናጠል ተኩስ ማድረጉንና ለሰላም ቁርጠኛ መሆን ማሳየት አለበትና ይሄኛው የክልሉ ካውንስል እንደው ዝም ብሎ እንደ ለፕሮፓጋንዳ ፍጆታ እንዳይሆን ለፐብሊክ ሪሌሽን ፍጆታ እንዳይሆን እንደው አንድ ሰሞን ርዕሰ ጉዳዩና ይጣፋል። አይተኮነ ከውጭ ኃይሎች ጋር እናነጋግራለን ከአሜሪካ ዲፕሎማት ከአሜሪካ ኤምባሲ ምንድነው አምባሳደሩ ጋር ተገናኝተናል እናወራለን የሚል ነገር ነበር። ህዝብ ግንኙነቱ ጠፍቷል። አሁን ቆርጆ ካየዋቸው ራሱ እና እንደዚህ መሆን የለበትም የሚል ነገር ነው ሲሪየስሊ ከሆነ ጉዳዩ። አመሰግናለሁ። አማን ወደ አንተስ መጣ እንግዲህ የድርድር ጉዳይ በአቶ አረጋ ከበደ አስተዳደር በኩል በማንኛውም ቦታ በማንኛውም አካል እንደራደራለን የሚል ነገር ከዚህ ቀደም ሲነሳ ነበር። አሁንም እየተነሳ ነው። እንግዲህ ካውንስሉ እንዳለው የክልሉ መንግስት በማንኛውም አውሮፓ ጋር ድርድር እንቀመጣለን የሚል ነገር ብሎናል። ክልሉ ፌደራል መንግስቱ ደግሞ ለድርድር ዝግጁ መሆኑን በተደጋጋሚ ገልጿል። እንግዲህ አየር ላይ ጠቅላይ ሚኒስትሩ የተለያዩ ባለስልጣናትም የገለጹትን እንደማለት ነው። የክልሉ መንግስት አሁን የመደራደር ኦኬ እነሱ ራሱ ፋኖ ታጣቂዎች ከክልሉ መንግስት ጋር ይደራደራሉ አይደራደሩም እሱ ራሱ የድርድሩን የማድረግ ቁመና አለው የለውም የፌደራል መንግስቱ ነው በዚህ ጉዳይ የሚያገባው የማያገባው የሚሉ ጥያቄዎችም ይነሳሉ። ጉዳዩ ደግሞ ከምንድነው ከቃል የዘለለ ለድርድር ዝግጁ ነን ከማለት የዘለለ ኮሚትድ የሆነ አካል አላየንም እስካሁን ድረስ። እንዴት ታየዋለህ አሁን የመጣው? ጥሩ እንግዲህ እኔ የካውንስሉ ሰብሳቢው አቶ ያየራድ ያስቀመጡት ነገር ላይ መንግስት ለድርድር ፍቃደኛ እንደሆነ እንደዚሁም ፋኖች በተመቻቸው ሁኔታ ማለት እነሱ በሚፈልጉ ኮንዲሽን ማለት ነው እና በፈለጉበት ቦታ አገርም ይሁን ድርድሩን የሚያደራድራቸው እነሱ በመረጡበት ሁኔታ ለመደራደር ዝግጁ ሆነዋል የሚል ሐሳብ ነው ያቀረቡት። በፋኖች በኩልም የድርድሩን ለመሳተፍ እንደማይጠሉ እንደዚሁም ችግሩን በድርድር ለመፍታት ፍቃደኛ እንደሆኑ ገልጾልናል የሚል ነገር ነው ያነሱት። ይሄ ከሆነ ነገሩ ለምንድነው ወደዚህ ሂደት የመጡት ሁለቱም አካል የሚለውን ነገር ማየቱ ጠቃሚ ይመስለኛል። መጀመሪያው እንግዲህ መንግስት ስለነበረ አንድ ነገር ነበረው እጅ ስጡ ነበር ሲባል ነበረው
ጅስጡና እዛው ከናቶ ረጋ ጋር ተነጋገሩ ነው በመንግስት ደረጃ ሲገለጽ ነበረው አሁን ግን የለም መነጋገር እንችላለን በፈለጋችሁበት ሁኔታ ውስጥ የሚል ሐሳብ ከመጣ መንግስት ለምንድነው ይሄን ሐሳብ ሽግሽግ ያመጣው አንደኛው ፋኖች እንግዲህ ብሮድሊ በሁለት ተከፍሎ ብናያቸው አንደኛው ወገን ድርድር ማለት 4 ኪሎ የሚሰጡን ከሆነ ነው ድርድር የሚባለው በብልጽግና መቃብር ላይ ነው እንደዚህ አይነት የሚባል አማርኛ የለም የሚል አቋም የሚያቀርብ ነበር ሌላኛው ወገን ደግሞ አይ ድርጅታችን ወደ አንድ እስክንሰበሰብ ድረስ ድርድር የሚባል ምንም ጠቃሚም ቢሆን እንደማይቀበሉ ሲገልጹ ነበር አሁን ወደ አንድም አልተሰበሰቡም ወይ ደግሞ 4 ኪሎ ምንድነው 4 ኪሎ ይሰጣችሁ የሚል አቋም የቀረበ አይመስለኝም ግን እንዴት ወደዚህ ከዚህ አቋማቸው ተሸጋሽጎ ድርድርን አንጠላም ወደሚለው ነገር ፍቃደኛ መሆናቸው እንዲገለጹ የሚል ጥያቄ እሱ ማይቱ ጠቃሚ ይመስላል ማለት ነው ሌላኛው ነጥብ ግን እንዳው ከዚህ በፊት አገራው ምክክሩ ብሎ እንደነበረ ፕሮፌሰር መስፍን ፋዮኔ ፋኖ ክንፍ ለመደራደር ፍቃደኛ ሆኗል አሉ በኋላ ያ ፋኖ ክንፍ ጠፋ ድርድሩም የት ምድረሰ አይታወቅም እንደዛው አቶ ያየራድም እንደው ዝም ብሎ ከራሳቸው ሐሳብ ይሆን ወይ ነገር ያቀርቡን ብለንም ልንገምትም እንችላለን ማለት ነው ለምን ከዚህ በፊት ያየነው ኤክስፒሪየንስ ስለሆነ ማለት ነው ይሄ ካልሆነ ግን ሁለቱ አካል ምንም ባልተፈጠረበት ወይ ደግሞ በዓለም ላይ በሚታወቀው ሂደት ድርድር የሚከናወነው አንደኛው ወገን አፓራንት ይያለው ብሎ ሲያስብ ነው አሁን የትኛው ወገን ነው መንግስት ነው ፋኖ ደምሶ ነው ለመደራደር ፍላጎት ያዘው ወይስ ፋኖ ነው መንግስትን ደምሶ ለመደራደር ወደዚህ መምጣት ያሰበው ይሄን ጎላሌ ነገር እንግዲህ ምናልባትኛ በሚዲያ ምን ሰማ ሰዎች እሱን የሚገልጽ ነገርም እያየን አይደለም ይሄ ካልሆነ ታዲያ ሁለቱ ወገን ለምንድነው ወደ ድርድር ሊመጡ ያሰቡት የሚለው ነገር ነው በጣም መሰረታዊ የሚሆን ነገር ለሱ አንድ ሁለት ነጥቦችን ላንሳኔ እንዳው ውስጥ ካላቸው እንትን በላይ ወደ ድርድር እንዲመጡ ያደረጋቸው ውጫዊ ቀጠናው ላይ ያለ ፖለቲካል አሰላለፍ ገፊ ምክንያት ሆኗል የሚል ሐሳብ ነው ያለኝ ይሄ ምንድነው ሱዳን አካባቢ እንደምታወቀው አልቡራን ያሸናፊነት ሚና ያገኘ ነው መጣ ሱዳን አልቡራን እንዲያሸንፍ ደግሞ የሻቢያ ሚሊሻዎችና የቲፒኤልኤፍ ሰራዊቶች አንድ ላይ ሆኖ ምንድነው ሱ ፈጥሮ ደራሹን ሲወጉ እንደነበረ የሚታወቅ ጉዳይ ነው ስለዚህ ሁለቱ ኃይል ሁለታዋሉለት መንግስት ጎረቤት ሀገር ላይ አሸናፊ ሆኖ ሲመጣ የራሳቸው ሆነ አላይንስ ከዛ መንግስት ጋር ይኖራቸዋል የሚል አንዱ መልከታ ነው ሁለተኛው መልከታ ምናልባት ሻቢያና ቲፒኤልኤፍ ማከል ተፈጥሯል የሚባለው አካሄድ ማለት ነው ተጦሩት የተዘጋጁ እንደሆነ በኋላ ሁለተኛ አጀንዳ ላይ እናነሳለን ነዳጅን ወደዛ የማሸሽ ነገሮችን የተቀበረ ታንክን የማውጣት ነገሮችን እየታዩ ስለሆነ ይሄ አካሄድ ፋኖንም ሆነ መንግስት ጫና ውስጥ ሊከትና የራሱን አሰላለፍ ማስተካከል ያለበት ይመስለኛል ለምን በዚህ ሂደት ውስጥ ፋኖ ገብቶ ከቲፒኤልኤፍ ጋር ሊቀጥል የሚችልበት ሁኔታ በጣም ጠባብ ነው የሚሆነው በኔ መልከታ ዛስዋይ አሁን ቲፒኤልኤፍን ሆኖ ግንባር ቀደም እየወጡ ያሉት ፋኖ አንዱ ጥያቄ ነው ብሎ ከሚያስቀምጠው ከምዕራብ ትግራይ ጉዳይ ላይ የማይደራደሩ እንዳውም ከፌደራል መንግስት ጋራ ወደ ግጭት የሚገቡ ከሆነ የመጀመሪያ ደረጃ እርምጃቸው ማድረግ የሚፈልጉት ምዕራብ ትግራይን ተቆጣጥሮ ከወዳጃቸው ከአልቡራን ጋራ የሎጂስቲክ መንገድ መክፈት ነው ስለዚህ በዚህ ሂደት ውስጥ ፋኖ ከነዚህ ሰዎች ጋራ ሊሰራ የሚችለው ምን አይነት ፖለቲካ ይኖራል ብለህ ታስበው ልስራ ብሎ እንኳን አማራ ህዝብ በየመንደሩ በሽመል መሳራቸው ቀምቶ ትላቸዋል እንጂ አስጠልላቸው ለምን ፈንዳሜንታሊ ሆነ የአማራ ጥያቄው የወልቃይቱ ጉዳይ ስላለ እሱን ጥለሄደ ሌላ መልስ ልታመጣ ስለማይችል ስለዚህ እየመጣ ያለው በቀጠናው ላይ እየመጣ ያለው ፖለቲካል አሰላለፍ ፋኖና መንግስት መካከል ያላቸው ነገራቸውን ማስተካከል ግዴታቸው ይሆንባቸው ይመጣ ይመስለኛል በድርድር ችግራቸው መፍታት ከቻሉ የጋራ ጠላታቸው ሆነ ኃይል እየመጣባቸው ነው ምናልባት ሊሰለፉ ይችላሉ እንዳንዳንድ ህዋሶችና የፖለቲካ እንትናችን እንትን እንደሚጎላቸው ሰዎች ግን እናስብ ካል አይ ከመንግስት ጋር ባይደራደር ፋኖ ከቲፒኤልኤፍ ጋር ሳይሆን ሁለቱንም አንድ ላይ ይመታል
ብሎ እንደሚያስቡ ማለት ነው ምንም የፖለቲካዊም ያልገባቸውና የኃይል አስተላልፍ እንዳገባ አርጌን ግን ማሰቡ ይከብዳል ሁለቱን ኃይል አንድ ላይ መጥቶ ፋኖ ይወጣል ብሎ መገመቱ ስለሚከብድ ማለት ነው ስለዚህ የግድ ሁለቱም የየራሳቸውን አስተላልፍ ማስተካከል መቻል አለባቸው አስተላልፉ ለማስተካከል ይሄን ድርድር አማራጭ አርጎ የወሰዱ ይመስለኛል ማለት ነው በሌላ መልከታ ስለዚህ አሁን የመጣው ነገር ኮሚትድ ሆኖ የመጡ ነው የሚመስለው ገፊ ነገሮች እየመጡ ነው ከቀጠናው ላይ ገፊ ነገሮች እየመጡ ነው ገፊው ደግሞ ለሁሉም ህልውና ጉዳይ ነው የሚሆነው አልባ ፈጠን ብዬ ስለተናገርኩ እንጂ ሁሉም የየራሳቸው ህልውና ነገር በዚህ ሂደት ውስጥ ሰርቫይቭ ማድረግ የሚችሉበት መንገዶችን መለየት ያለባቸው ዳው ትንሽ ሰዓቱን ስለምን እንግዲህ አሁን ለድርድር ትልቁ እንቅፋት ሆኖ የቆየው የፋኖ ኃይሎች በራሳቸው አንድ አለመሆናቸው ነው እና አሁን የወጣው መረጃ እንግዲህ በዚህ ወደ ስቱዲዮ አካባቢ ስንገባ አፍሪካ ኢንተለጀንስ የተባለው የመረጃ አውታር አንድነታቸውን ለማወጅ አፋፍ ላይ ናቸው የሚል ነገር ነው ይሄ እንግዲህ ከድርድር መንግስት ለመነጋገር ከሚያደርገው ፐርስፔክቲቭ ካየነው ጥሩ ዜና ነው ምክንያቱም አንድ የሆነ ኃይልን ማነጋገር በጣም ከተበታተነ ኃይል ጋር ከመነጋገር ስለሚለያይ ማለት ነው ሁለተኛ አማን ያነሳው ቀጠናዊ ጉዳይ አለ ቀጠናዊ ጉዳይ በጣም አስከፊ በሆነ መልኩ አስፈሪ በሆነ መልኩ እየተቀየረ ነው የሻቢያ ኃይሎች ማለት ነው ይሄ የአልቡርሃን ኃይል ካርቱም መቋጠሩና ግዛቱን ማስፋቱ እንደ ትልቅ የምስራች ልክ እንደ ድል እየቆጠሩት ይሄ ደግሞ ለኢትዮጵያ አደጋ ነው ቪዛ ቪስቱ ኢትዮጵያ ማለት ነው ምክንያቱም አልቡርሃን ከዚህ ቀደምም ያለው ትራክ ሪከርድ አልፋሽጋን በግድ ያዘ ነው እና ቀጥታ ከፋኖ ኃይሎች ጋር ራሱ ሊጋጭ የሚችል ነው ከአለም ከመንግስት ጋር ብቻ አይደለም ሌላው የአልሸባብ ራሱ መቋደሾን ከቧታል ኤርትራ በዚህ በአልሸባብ አማካኝነት እንዲም ደግሞ በዚህ በአልቡርሃን አማካኝነት ቲፒኤልኤፍን ደግሞ የነ ደብረጽዮን ፍንካች በእነሱ አማካኝነት ቀጠናው ላይ ኪ አክተር ለመሆን እየተተረተረች ነው ይሄ ቪዛ ቪስቱ ኢትዮጵያ ትልቅ አደጋ አለው ይሄንን በቀጠናዊ ሐሳብ ስታስበው ኢቭን የአማራ ክልል ያለው የፋኖ ታጣቂዎች ራሱ እነዚህን የቀጠናዊ የሆኑ ዳይናሚክሶችን ታሳቢ ያደርገው ከመንግስት ጋር መነጋገር ከመንግስት ጋር ጠረጴዛ ስቦ ከትልቁ ስዕል አንፃር ካልተነጋገሩ አሁን ከዚህ ቀደም ካለው የፖለቲካ ዳይናሚክስ ራሱ የተቀየረ ነገር እያየን ነው የሚል ነገር አመሰግናለሁ ዳሬ ወደ ቤተሰቦቻችን ካላንሳት አንፃር ወደ ሶስተኛው እና መጨረሻ ጉዳያችን አልፋለን ሶስተኛው ጉዳያችን ከአዲስ አበባ መቀሌ የሚደረጉ የቃላት ልውውጦች ከጊዜ ወደ ጊዜ እንግዲህ በቅርጻቸውም በጥንካሬያቸውም እየተቀያየሩ ነው የመጡ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ጌታቸው ረዳን የሚተካ ፕሬዝዳንት በኢሜል ጥቆማ ስጡ ማለታቸው የትግራይ ኃይሎችን አበሳጭቷል ህወሓት እንግዲህ በደብረጽዮን ክንፍ የሚመራው ማለት ነው የጠቅላይ ሚኒስትሩን ሐሳብ እንደማይቀበል እሳቸው የህወሓት ራሱ ያቀረበው ለፕሬዝዳንትነት ሌተና ጀነራል ታደሰ ወረደን ጠቅላይ ሚኒስትሩ ተቀብለው ፕሬዝዳንት ካላደረጉ እንደማይቀበል ይፋ አድርጓል እንግዲህ ህወሓት በዚህ መግለጫው ላይ ጠቅላይ ሚኒስትሩን ብቻ ሳይሆን የፌደራል መንግስቱ የትግራይን ህዝብ ወደ ሁከትና ግጭት ለመውሰድ እየተንቀሳቀሰ ነው ህዝቡንም እየተፈታተነው ነው የሚል ጠንከር ያለ ወንጀላ አቀርቧል የፌደራል መንግስቱ እንግዲህ የህወሓትን ቅድመ ሁኔታ ተቀብሎ ያስተናግዳል ወይስ ደግሞ ወደ ግጭት ይገባሉ የሚለው ጉዳይ አሁንም አነጋጋሪ ሆኗል አማን እንዴት ነው መታየው አሁን ያሉት ዴቨሎፕመንቶች ጠቅላይ ሚኒስትሩ እንግዲህ መርሄን ጥሰዋል እያለ ነው ህወሓት ስለዚህ አልቀበላቸውም እያለ ነው የኔን ነጩ ካልተቀበላችሁ እያለ ነው አሁን ጠንከር ያሉ ቃላቶችንም እያየን ነው ወደ እላችን እየተፈታተኑን ነው ትግስታችን የሚል አይነት ነገር እያየን ነው እንግዲህ እንቅስቃሴዎችም የጦር እንቅስቃሴዎችንም ያደረጉ እንደሆነ እየሰማን ነው ዛካው ጥሩ ቲፒኤልኤፍ ሰሞኑን ያወጣት መግለጫ ከሌላ ጊዜ መግለጫ የምትለይበትን ነጥብ ላንሳና ከዛ ወደ ሐሳብ ውስጥ እንገባለን ልክ ጦርነቱ ያኔ ሲያካሂዱ ከፌደራል መንግስትና ህወሓት መካከል ጦርነቱ ሲካሄድ መግለጫዎቻቸውን ሲያወጡ ምንድነው የሚያደርጉት ሁሉም ለአዲስ አበባ ውስጥ ላሉ ኤምባሲዎች ለዲፕሎማቲኮች ለሁሉም ተደራሽ ያደርጋሉ ለዓለም አቀፍ ተቋማት ማለት ነው እቺኛው አሁን የወጣችው መግለጫ አቁሞ ነበር ይነካሄድ ማለት ነው አሁን ግን በአዲስ ነው ይሄን ጉዳይ ጀመሩትና ለሁሉም አዲስ አበባ ውስጥ ላሉ ኤምባሲ ቆንስላ ጽሕፈት ቤቶች እየታይ ሁሉም ኢንተርናሽናል የሆኑ ኦርጋናይዜሽኖች ጋር አድርሷታል እቺን ደብዳቤ ማለት ነው ስለዚህ ከለመዱት ሂደት አንፃር ስናይ የጦርነት ፊሽካ እንደሆነ ተደርጎ የሚወሰድ ጉዳይ ነው ማለት ነው ሁለተኛ ነጥብ ምናልባት ስለ ፕሬዝዳንቱ ምርጫ እስቲ እናምጣ እስቲ እንዳው ፌደራል መንግስት ውስጥ የፈለጋችሁትን አምጡ እንዳው ማንን ነው አሁን ጌታቸው አሰፋን ነው አይደል በወንጀል የምንፈልገው
እንደው እሱን እንኳን አመጣን ብሉ ማለት እሺ ይምራ ቢባል ቲፒኤልኤፍ ምንድነው እያደረገ ያለው ቅድም እንኳን አሳውለ እኮ ሰርግና ምላሽ ላይ ናቸው አልቡራን መጥቶ እየገፋ መሄዱ በቃ ትልቁ አሁን እነሱ እንዳው በግዜ በእንተማሪያ ልክ እንደከዚህ በፊት እንደሆነ አትዋጉ ባካችሁ ቢባሉም ከሞጋም አይቀሩም አሁን ምን ሞክርበት ሰዓት ብሎ ትልቁ ተስፋቸውን የለመለመበት ሰዓት ላይ ነው ያለው ማለት ነው ስለዚህ ይሄ ጫውታ ነው ነገር ግን ሐዋጁ 1995 የወጣው የጋምቤላ ጉዳይ ላይ ወጣው አዋጅ ግን ራሳቸው ያወጡት ናቸው እኮ ደብረጽዮን አራጊ ፈጣሪ የነበሩበት ዘመን ላይ እኮ ወጣ እኮ ሐዋጅ እኮ ነው ያዋጅ ሁለተኛ ያዋጅ እንደዛ መሆን ብቻ ታውን ፕሪቶሪያል ስምምነት ላይ በዚህ ያዋጅ እንተዳደራለን ብሎ እኮ ነው የገቡት እኮ አፈጻጸሙ ነው አይ ቲንክ 2015 ምናምን ወጣው ማለትና ግን ዋናው ሜናዋጁ ያኛው ነው እሺ ብሎ ተቀብሎ ተገቡበት ነገር ስለሆነ አሁን ጠቅላይ ሚኒስቴሩ እንዳውም በኔ እይታ በኢሜል ላኩ ማለት እንዳው ፍታዊ ለመሆን አስቦ ይመስለኛል ፍታዊ ለመሆን ከእንትን አንፃር ስታስብ ፍታዊ ሊሆን ብሎ እንዳው ነው ዝብዬ ከሚሾም እናንተ እስቲ ከምትልኩት ውስጥ አይቼ ልሹም በሚል ነገር ይመስላል ነገር ግን ሌላኛው ገጹ ደግሞ ይሄ ፖለቲካ ነው ቲፒኤልኤፍ በየቀኑ ፖለቲካ እየሰራ ነው ያለው በተቻለ መጠን እንግዲህ ፌደራል መንግስትን ጠላቴ ብሎ ፈርጆ ቅርቃር ውስጥ ለመክተት የማይሰራው ነገር የለም ፌደራል መንግስት እንግዲህ ከሰማይ ቤት አገኛለሁ ብሎ እንትን የሚልበት ነገር የለው እሱም በተገኘው ቀዳዳ የራሱ ፖለቲካ ጫውታል ማለት ነው እነሱ በራሳቸው ጊዜ ተከፋፍለዋል ዘሞስት ደግሞ በደንብ እንዲከፋፈሉ ይገፋል ማለት ነው እናንተ ላኩ በሚል አማርኛ ማለት ነው በሁለቱም መንገድ ማየቱ ጠቃሚ ይመስለኛል ግን የኔ እይታ ስለላኩ ራነሱ መርጦ የላኩትን ሰው ብንቀበልላቸው ይሄ አይደለም ጉዳዩ ምንድነው አሁን ቲፒኤልኤፍ የቀበረውንም ታንክ አውጥቷል ከዚህ በፊት የነበሩት እነዚህ ጀነራሎቹ ሲያስቀምጡት እንተናቸው የነዳጅ እጥረት ጎርቶናል ባለፈም እዛ ባረንቱ ሜዶ ተስማሙ ጊዜም አስመራ ሜዱ ጊዜ የጠየቁን ምንድነው የነዳጅ እንትናችን ትሞሉልናላችሁ ባለፈ የተሸነፍንበት ዋና ምክንያቱ የነዳጅ አቅርቦት ሲቋረጥብን ነው ሚል ግምገማ ነው እንግዲህ ምን ትላቸዋለህ ለታ አይፈረድባቸውም እነንተና ናቸው እኮ በአንድ አመት 5 ክፍል ያስተማሯቸው እኮ ጀነራሉ ተባሉት ማን ነው እንትን ታውቃለህ ማለገ እርሚያት ለገሰ ስለዚህ እነዚህ ሰዎች በእንደዚህ ደረጃ ባለፈው ጦር ካልገመገሙ ከዚህ የተሻለ ግምገማ እንዴት ከየት መጣል አሁን እነሱ በቃ ጨርሷል ነዳጅ ነው ባለፈ እንድንሸነፍ ያደረገን ነዳጅ ኤርትራ ከሰጠችን የጦር ተተኳሽ ነገር ካገኘን ምንም ማን ለምናሸንፋለን ለዚህ ነው አሁን ነዳጁን ደሞ የተያዙ ባረንቱና ተሰኔ ላይ ያከማቹ ነው አሉ ነዳጅን ከነሰው አይቀር ማን ነው የትግራይ ክልል ንግድና ኤክስፖርት ቢሮ እንግዲህ አላቅም የውጭ ንግድ በክልል ደረጃ ቢሮ ኤጀንሲ ነው አክቹአሊ የሚለው ደብዳቤ 3 ጊዜ ይጽፋል ለፌደራል ተቋማት ለነዳጅ አቅራቢ ድርጅት ለንግድና ቀጠናዊ ትስስር ሚኒስቴር ደብዳቤዎቹን አይቻቸዋለሁ ምንድነው የሚለው ባለፉት 10 ምናምን ቀናት ወደ ትግራይ ክልል ሙሉ በሙሉ ነዳጅ አይገባም ከጥር ወር ጀምሮ ቀነሰብን በቀን 2 ቦቲ ነበር የሚገባልን አሁን ደግሞ ተቋርጦብናል በዛው ልክ ደግሞ የጊዜያዊ አስተዳደሩ ሰውዬ ነዳጅን ያሸሹት ያለውት ራሳቸው ናቸው ብሎ እኮ አሁን እኮ ምን ታውቃለህ እኛ እርግጥ አንተም በዚህ ትላሃለው ቀጥታ ከነሱ የምሰማበት ነገር የለህም ራሳቸው ግን ወጥቶ ሚዲያ ላይ በሚያወሩት ልክ ነው አይደል ምን ይዞ ነገር ማለት ነው ራሳቸው አስተዳደሩ ምንድነው ስሙ የጊዜያዊ አስተዳደሩ ሰውዬ ነዳጅ ወደዛ የሸሸ ነው ነዳጅ ወደዛ የሸሸኛ እኮ በዶላር እኮ ነው የምንገዛው ኤርትራ ለምን ነዳጅ ለምን እንሰጣለን ላነሳለ ነበር ምንድነው መቀሌ ላይ 17000 ሊትር ነዳጅ በህገወጥ መንገድ ሲንቀሳቀስ ተያዘ ተብሎ ምክትል ከንቲባው የከተማዋ መግለጫ ሰጥተው አይቻለሁ ከዛ ደግሞ እዛ አካባቢ ያሉ አስተያየቶችን ስመለከት ማታ ነዳጅ ማዳያዎች ነዳጅ ቀን ማለት ነው ነዳጅ የለም ብለው ይለጥፋሉ ማታ ደግሞ ያከማቹትን እየቀዱ ወደ ማይታወቅ ቦታ ይወስዳሉ የሚል ቅሬታ አይቻለሁ ይሄን ያየሁት በድምጽ ወያኔና ትግራይ ቴሌቪዥን ይሄን ጉዳይ ባሰራጩበት የኮሜንት ሴክሽን ነው ይሄ ራሱ እንግዲህ ፌደራል መንግስቱ አቁሟል ከተባለ እንደተባለው አቅርቦቱን እዛ ምጥረት ተፈጥሯል ከተባለ አሁን ያንዣበበ ነው ከተባለው ጦርነት ጋር የሚገናኝ ነገር አለው ቢያስባለው እሱስ እንደተባለ እሱ እኮ ነው ምልኩ ነዳጁን እንዳለ እነሱ ለቅድም አልኩ እኮ እንደዚህ ባህላዊ ጀነራሎች ትንተናቸው ውስጥ ነዳጅ ችግር ነው ብሏል ነዳጅን አሁን ወስዶ ተሰኔ ማከማቸት ነው እያያዙት ይሄን ደግሞ አተገታቸው በያለው ነው ሲያደርጉ የነበሩ ነገር ማለት ነው ይሄን ደግሞ ፌደራል መንግስት ስለሚሰማ ይደርሷል መረጃ ያለው ማራጭ ያዝ ያረጋል ነዳጁን ማለት ነው
ያዝ ሲያረጋው ምንድነው የሚፈጠረው ማለት ነው ነዳጅ እጥረት ይፈጠራል እዛ አካባቢ ለምን ነዳጅ እኮኛ በዶላር ገዝተን የሚመጣው ወደ አስመራ የሚሄድ ከሆነ ነዳጁ ለምን ትልካለ የሚል ጥያቄ ነው የሚመጣው ግን እነሱ ዋናው ነገር ለፕሪፓሬሽን ለጦርነቱ ቅድመ ዝግጅት ነው ያደረጉት ያሉት ነው ይሄን ማመላካች ማለት እንጂ እነሱ ከበደ ተመረጠ በቀለ ተመረጠ ጉዳያቸው አይደለም አይቆሙም ካሰቡበት ማለት ነው ደሬ ወደ አንተ ስመጣ እንግዲህ ነገሮች ወደ 2013 ቀድመ ጦርነት የአዲስ አበባና የመቀሌ ቃላት ጦርነት አይነት ነገር ወደዛ ያመሩ ይመስላል አሁን ጠቅላይ ሚኒስትሩን ያቀረቡትን የፕሬዝዳንት በኢሜል ጥቆማ እንደ ቀልድ ነው ተመለከቱት እንግዲህ ጠቅላይ ሚኒስትሩ በራሱ በኢሜል ከተቀበሉ በኋላ ራሳቸው የሚወርጡ ከሆነ የቱ ጋር ተሳስፎ እንደሚረጋገጥ አናቅም በምን አግባብ ራሱ አንዱ ፒክ ካደረጉት ምርጫ ምንድነው ፍታው ተሳትፎ ወይ ምርጫ ሊባል ይችላል ሱት ራሱ ጥያቄ ነው የሆነው ህዋት ግን ጠንከር ባሉ ቃላቶች ነው የፌደራል መንግስቱ ሁከት እየፈጠረ ነው እየከፋፈለን ነው ምናን የሚሉ ጠንከር ያሉ ነገሮች ናቸው አማን እንዳለው ቅድም በእንግሊዘኛም በትግርኛም በአማርኛም ነው መግለጫው ተሰራጨውና ይሄ ነገር የተፈራው ጦርነት ወደ መጨረሻው ሰዓት ደርሷል ወይ የሚሉ ጥያቄዎች እየተነሱ ነውና እንዴት ታያለ ዋዜማ ላይ እያንዳንዱን ምልክት ስትመለከት ከዚህ ቀደም ከነበረው ሂደት ጋር የሚመሳሰል ይመስላል አሁን የነዳጅ አቅርቦት ቆመ ማለት ወደዛ ነዳጅ ይሄዳል ለማለት እንግዲህ ቴንሽኑ እጅግ በጣም ተጋኗል ማለት ነው አለበለዚያ ደግሞ መንግስትም ራሱ ሲሪየስ የሆነ እርምጃ ለመውሰድ ዝግጅት ላይ እንደሆነ ያሳያል አንዳንዶቹ ደግሞ ሲቀልዱ የኢሜሉ ፕሬዝዳንት በኢትዮጵያ ታሪክ ለመጀመሪያ ጊዜ የኢሜሉ ፕሬዝዳንት ሊቋቋም ነው ወይም ደግሞ ሊሾም ነው እያሉ ሲቀልዱ ነበር ዞሮ እኔ ቲፒኤልኤፎች ወደ ሌላ አካል ጣታቸው መጠቆማቸው ፈገግ የሚያደርግ ነው ማለት የኛን የማሰብ ግንዛቤም እንደመናቅም ይቆጠራል ምክንያቱም ቲፒኤልኤፍ የፕሪቶሪያ ስምምነትን ያነሳል ሲፈልግ ሳይፈልግ ደግሞ እንደፈለገ ይጥሰዋል ጊዜያዊ አስተዳደሩን በኃይል ተቆጣጥሮ በፈንቅለ የክልል መስተዳደር አድርጎ እንዳለ መዋቅሩ ከተቋጠረ በኋላ ስለ ፕሪቶሪያ ስምምነት የማውራት ራሱ የሞራል ብቃት አለው ወይ ብለህ ስትጠይቅ ብዙ ነገር ጥያቄው ሲከታል ቅድም ስታነሱ ስለ ነዳጅ ስታነሱ አንድ ባለስልጣን የምግብና መድኃኒት ቁጥጥር የነሱ በክልል ደረጃ አቶ ጣመ የሚባሉ ግለሰብ ባለስልጣን ተናግረዋል ፍለፊት ማለት ነው ቲፒኤልኤፍ ነዳጅ እያሸሸ ነው ለጦርነት ወደ ሽራሮ አካባቢ ዝግጅቱ ስንመለከተው ከዚህ ቀደም ከነበረው ዝግጅት ጋር የሚመሳሰል ነው ትልልቅ የቀበራቸውንም ትልልቅ መሳሪያዎችንም እያወጣ ነው የሚል ነው አፋፍ ላይ ነው ሊፈነዳ ነው ጦርነቱ ዞሮ የትግራይ ክልል ህዝብ ነው የሚያሳዝነው የዞኖች እርግጫ ለሳሃሩ ይተርፋል እንደሚባለው የትግራይ ህዝብ አሁንም መከራ ውስጥ ነው ያለው እስከመቼ ነው በዝምታ ቲፒኤልኤፍን እንደፈለገ ቲፒኤልኤፍ የትግራይ ህዝብን እንደ ካርድ እየተጠቀመ የፖለቲካ ቁማር የሚቆምሩበት ብለው የሚጠይቁ ግለሰቦች እኔም ይመስለኝ አሁን ትግራይ ውስጥ ለውጥ ይምጣ ከተባለ እንግዲህ ተፈረካክሰዋል እርስ በርስ ጦርነት ራሱ ቢካሄድ ማለት ነው እዛ ውስጥ ክልል ውስጥ ያለው ማህበረሰብ ነው የሚደቅ ከዚህ ይልቅ ለለውጥ ህዝባዊ እምቢተኝነት ያስፈልጋል በትግራይ ውስጥ በክልል ደረጃ ልክ የቄሮ አይነት ሙቭመንት ያስፈልጋል ብዬ አስባለሁ ይሄን ደግሞ ሊደርሺፕም ያስፈልጋል ሊደርሺፑ ተራማጅ ሆኑ የትግራይ ተወላጆች ይሄን ነገር ሰርተው የህዋትን ለአንድና ለመጨረሻ ጊዜ ከጫንቃቸው ማውረድ ቢችሉ ጥሩ ነው የሚል ነው ራሳቸው የትግራይ ተወላጆች የህዋት ደጋፊዎች አሁን ህዋትን ለትግራይ ህዝብ ጠንቅ እንደሆነ ማመን ጀምረዋል በጣም የሚገርመው ህዋት ጠንቅ ነው ለትግራይ ህዝብ በትግራይ ህዝብ ጫንቃ ላይ ተጣብቆ የትግራይ ህዝብ መከራ ያራዘመን ይላል እንደውም ከፌደራል መንግስቱ ትኩረታቸውን ትተው የቲፒኤልኤፍ ላይ ሆነዋል ይሄ እንግዲህ ትልቅ የፖለቲካ ዴቨሎፕመንት ነው እኔ ከፌደራል መንግስቱ የሚሰነዘረው የፖለቲካ የተለያዩ ስሌቶች የዋ መሆን አለባቸው ብለው የሚያስቡ ግለሰቦች ፖለቲካን የማይረዱ እንደውም ቃለቃሉ ይቅርታና የድንቁርና የተጫነው የዋነት ነው ማለት የፌደራል መንግስቱ የትኛውንም ቁማር መቆመር አለበት ቲፒኤልኤፍ በጣም መሰሪ ድርጅት ስለሆነ ማለት እና የዋ እንዲሆነ መጠበቅ የለብንም እና የፖለቲካ ስሌቶችን በደንብ አስልቶ ከዛ በኋላ ቲፒኤልኤፍ የሚያሸንፍበት ሂደት መሄድ አለበት የሚል ሐሳብ ነው ያለኝ አመሰግናለሁ ዳሬ ውድ ቤተሰቦቻችን የዛሬውን አንድ አፍታልታችን ላይ እዚህ ላይ ቆይተናል ስለተከታተላችሁና አመሰግናለን በቀጣይ እስከምንገናኝ ጤና ይስጥልን